ወዳችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛ ማበረታታት የምትፈልጉ ብቻ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ሮዝን ያሳየናል። የምትኖረው ከአባቷ ጋር ነበረ። እርስ በርስ በጣም ይዋደዳሉ። እናቷ የምትኖረው ሌላ ሀገር ሲሆን ለስራ ነበር የሄደችው። በቻለችው መጠን ከሷ ጋር ትደዋወላለች። አንድ ቀን ላይም ሮዝ ወደ ትምህርት ቤት ለመሄድ ጸጉሯን እያስተካከለች ነበር። ይሄንን የሚያየው አባቷ ያሾፍባት ጀመረ። ሁሉ ጊዜ እዛ መስታወት ጋር እንደምትቀመጥ፣ ነገር ግን ከመስታወቱ ጋር ጸጉሯን አስተካክላ በተነሳች ቁጥር ሁሌ ተመሳሳይ የጸጉር አያያዝ እንደምትጠቀም ነበር ሲነግራት የነበረው። ይሄንን ስትሰማ ትገረማለች። አባቷ ማሾፍ ላይ በጣም ጎበዝ ነበር። ነገር ግን ልጁ እስከሆነች ድረስ አንዳንዴ እንኳን እሷን ማበረታታት እንዳለበት እየነገረችው ነው። አባትየው በዛ አላበቃም። ጸጉሯ ላይ ያበዛችው ቅባት እያብለጨለጨ እንደሆነና ህፃን እንደምትመስል ነበር የነገራት። ግንኙነታቸው መፎጋገር የሞላበት ነበር። ሮዝ ደግሞ በጣም ሳቂታ፣ በየቀኑ ቀኗን የምትወድና ደስተኛ ለመሆን የምትሞክር ሴት ነበረች። ሀገር ሰላም ብላ ወደ ትምህርት ቤት በሄደችበት ጊዜ ግን ተማሪዎቹ በጩኸት እያቀለጡት ነበር። የእሳት አደጋ የተነሳ ይመስላል። እሷን በመደናገጥ በምትቀርብበት ጊዜ ከውጭ ሀገር የመጣ አንድ አዲስ ተማሪ እንዳለና ለሱ ብለው ሴቶቹ እያበዱ እንደሆነ ነበር የሰማችው። ይህንን ስትሰማ ትገረማለች። እዛ ፊሊፒን ሀገር ውስጥ አባቶቻቸው አሜሪካዊ የሚሆኑ እንዲሁም የፊት ከለራቸው ከወትሮ የፊሊፒን ተማሪዎች ትንሽ ለየት የሚል የጸጉር አይነታቸውም ለየት ካለ ሴቶች እንደሚያብዱ እርግጠኛ ስለሆነች እዛ ላይ ትኩረት ከማድረግ ይልቅ ዝም ለማለት ነበር ያሰበችው። ታዲያ መምህሯን በወጣችበት ጊዜ ምን ተፈጠረ ብላ ትደነግጥ ጀመረ። ያኔ ሮዝ መምህሯ ጋር ቀርባ ታረጋጋት ጀመረ። አትክልት በመኮትኮት ስራ ትሰራ ነበር። ጽጌረዳ አበባዎችን ማሳደግ በጣም ትወዳለች። ታዲያ መምህሯ ምን እንደተፈጠረ ስትጠይቃት አዲስ ከአሜሪካ የመጣ ቢጫ ጸጉር ያለው ልጅ ስለገባ ሴቶቹ እያበዱ እንደሆነ ትናገራለች። ቁጭ ብለውም አበባውን እየኮተኮቱ እያለ መምህሯ ወዲያው ማበድ ጀመረች። በዚህም እሷ ስትናገር የነበረው እንደ ማዳበሪያነት ለአበቦቹ የሚጠቀሙትን እቃ ረስታ እንደመጣች ነበረ። ስትደናገጥ ያየችው ሮዝ እንድትረጋጋና እሷ ይዛ እንደምትመጣ ትናገራለች። በእድሜ ትንሽ ብትሆንም በጣም አስተዋይና ጎበዝ ነበረች። የተባለውን ፈርቲላይዘር ወይም ማዳበሪያ ለማምጣት ወደ ቦታው ትሄዳለች። በዛ ሰዓት ጄሬድ የተባለው አዲስ የገባው ተማሪ ደግሞ ኮምፒውተር መጠቀም ፈልጎ ነበረ። ታዲያ ኮምፒውተር የሚያስተምረው መምህር ግን ሲናገር የነበረው እዛ ያሉ ኮምፒውተሮች እንዳለ እንደተበላሹና እዚህ ማስጠቀም እንደማይችሉ ነበረ። ያኔ ደግሞ ሮዝ የተባለውን ማዳበሪያ ይዛ እየተራመደች ነው። እንደ ድንገት ከጄሬድ ጋር ይጋጫሉ። የያዘችውን ማዳበሪያ ወደ ላይ ወርውራው ነበረ። ታዲያ እሷ እንዳትወድቅ ይዟታል። በፊታቸው ትኩር ማለት የመታየት ነገር ይታየ ነበረ። እንደ ድንገት ሆኖ ግን ጄሬድ ጭንቅላት ላይ እሷ የወረወረችው ማዳበሪያ እላዩ ላይ ይደፋበታል። በዚህም ጥፋተኛ አድርጎ ሲጮህባት ነበረ። በሷ ቆሻሻ ምክንያት ልብሱ እንደተበላሸ እየተናገረ ነበረ። ምን ታካብዳለህ? ቆይ እንዴ ወንድ አይደለህ እንዴ? ቆፍጠን በል እንጂ ድራማ ይሰራል እንዴ? ከሷ ጋር መጨቃጨቁን ሊቀጥል ሲል ግን በሱ ውበት የተደነቁ ያበዱ ሴቶች በመጡበት ጊዜ ጄሬድ እየሮጠ ከዛ ቦታ ይሄዳል። እሱም በቀጣይ የሄደው ወደ ኢንተርኔት ካፌ ነበረ። እዛ ኮምፒውተር ለመጠቀም አስቧል። በዚህም ግን 3 ወንዶች ከኋላው ቆመው ስለሚሸተው እላዩ ላይ የተደፋበት ማዳበሪያ ሽታ እያወሩ ነበረ። ይናደድ ጀመር። ያላወቀው ግን የዛ ኢንተርኔት ካፌ ሰራተኛ የሆነችው ሮዝ እንደሆነች ነበረ። እሷም ትመጣለች። በዚህ የተነሳ ልብሱ የቆሸሸውና የሸተተው በሷ ምክንያት እንደሆነ እየተናገረ እየጮህባት ነበር። እሷም በመቆጣት እሷ ላይም እንደተደፋ ነገር ግን ምንም እንዳልሆነች ትናገራለች። እሱ ግን በጣም እንደምትሸት እየተናገረ ነበር። እሱም በመጮ ሲናገር የነበረው ህይወቱ በጣም ውጥንቅጡ የወጣ እንደሆነ፣ እሷ ተጨማሪ እንድትሆን እንደማይፈልግ ነበረ። ታዲያ ከአባቱ ጋር እናቱ ከተለያየች በኋላ ነበረ ወደዚህ ወደ ፊሊፒንስ ሀገር ይዛው የመጣችው። ነገር ግን እዛ ጓደኞ አባቱን ትቶ ስለመጣ የብቸኝነት ስሜት ይሰማው ነበር። ኮምፒውተር መጠቀም የሚፈልግበትን ምክንያት ለአባቱ መልእክት ስለሚልክለት እንደመለሰለትና እንዳልመለሰለት ለማረጋገጥ ነበር። ከመለሰለት ወደ አሜሪካ እንዲወስደው ለመለመን ተዘጋጅቷል። ታዲያ በንዴትም ሮዝ ከመጣበት ቦታ ተመልሶ መሄድ እንደሚችል፣ እዚህ ደግሞ ኮምፒውተር እንደማይጠቀም በመናገር ሶኬቱን ትነቅልበታለች። እሱም በንዴት ለማናጀሩ እንደሚናገር እያስጠነቀቃት ነበረ። በኩራት እየተናገረች ራሷ ባለቤት እንደሆነችና ለማንም ሄዶ ሊከሳት እንደማይችል ትናገራለች። እሱም በጣም ይናደዳል። ታዲያ ጥፋተኛ ሲያደርግ የነበረው አሜሪካን ትታ ወደዚህ ያመጣችው እናቱን ነበረ። ቤት ውስጥም እየተበሳጨን ይገባው።
ቤትም ገብቶ ከአባቱ ጋር የተነሳውን ፎቶ እያየ አባቱ እስኪመልስለትና ከዚህ ሲኦል እስኪያወጣው በጣም ናፍቆ ነበረ። በቀጣይ ቀንም ወደ ትምህርት ቤት ለመሄድ ዩኒፎርሙን ለብሶ እናቱ ያስቀመጠችለትን ምሳቃ ያያል። በዚህም ተናዶ እናቱ ጋር ይሄዳል። ሁሉ ጊዜ ቁርስ የሚበሉት ይሄ እንዳልነበረ ታዲያ ለምን ሩዝ እንደቋጠረችለት እየጠየቃት ነው። እሷም ፊሊፒንስ ሀገር ውስጥ እንደ ቁርስ ብዙ ሰዎች የሚበሉት ሩዝ ስለሆነ አሁን ደግሞ አሜሪካን ትተው እዚህ እስከመጡ ድረስ መልመድ እንዳለበት እየነገረችው ነው። በዚህ ንግግሯ በጣም ይናደዳል። ጓደኞቹን መምህራኖቹን እንዲሁም የሚወዳቸውን ሰዎች ትቶ እዚህ ቢመጣም እናቱ ግን ምንም እንዳልተፈጠረ ለመሆን እየሞከረች ነበረ። በዚህ የተነሳ የቋጠረችለትን ምግብ እንደማይበላ ተናግሮ ጥሎት ነበር ሄደው። ሮዝ ደግሞ ትምህርት ቤት ውስጥ ያለው ሱቅ ጋር ያለውን ጁስ ለመጠጣት በጣም ጓጉታ፣ ነገር ግን ተንጠራርታ ለማውረድ ከብዷት ነበረ። ባለሱቁም እንዲያወርድላት ለመጠየቅ ዞር እንዳለች ከኋላዋ የመጣው ጃሬድ ያንን ጁስ ከፍቶ ሊጠጣ እየሞከረ ነበረ። እሷን በመናደድ በመጀመሪያ ያንን ጁስ ያየችው እሷ እንደሆነች እንዲያወርድላት እርዳታ ለመጠየቅ ዞር ባለችበት ጊዜ እንደወሰደውና እንዲመልስላት እየጠየቀችው ነበረ። ጃሬድ በጣም ስለተናደደባት ሲናገር የነበረው መጀመሪያ የደረሰበት ሰው ሊወስደው እንደሚገባ እሷ አጭር ስለሆነች ካልደረሰችበት የሱ ጥፋት እንዳልሆነ ይናገራል። በዚህ የተነሳ በንዴት ትጮ ጀመረ። ይበልጥ እሷን ለማናደድ ጁሱን ከፍቶ ትንሽ ከጠጣ በኋላ እዛው ፊት ለፊቷ ወርውሮ ጥሎት ይሄዳል። ያን ቀን ከክፍል ከወጡ በኋላ እንደተለመደው ኮምፒውተር ቤት ነበረች። እሱም ይመጣል። ታዲያ ኮምፒውተር መጠቀም እንደፈለገ ነበር የነገራት። እሷን በመኮሳተር ምንም አይነት ትርፍ ቦታ ስለሌለ ሊጠቀም እንደማይችል ትነግረዋለች። ይህንን ካየ በኋላ ግን አንድ ትርፍ ቦታ ስላለ እሱን በመጠቆም እዛ መጠቀም እንደሚችል ነበር የነገራት። ውሸቷን ተፈጣጥር ጀመረ። በዚህም እዛ የሚጠቀም ሰው እንዳለና ወደ መጸዳጃ ቤት እንደሄደ ሲመለሱ እንደሚጠቀሙበት ትናገራለች። ታዲያ ሰዎች ተጠቅመው ጨርሰው እስኪወጡ ድረስ እሱ ቁጭ ብሎ በነበረበት ጊዜ አንድ ጎረቤቷ በመጣችበት ሰዓት እዛ ነፃ ቦታ ስላለ እንድትቀመጥ ነግራት ነበረ። ይናደድ ጀመር። ቀድሞ እንደመጣና እሱ መጠቀም እንደነበረበት አሁን ለሌላ ሰው አሳልፋ እንደሰጠችው እየተናገረ ነው። እሱም በጣም ከመናደዱ የተነሳ ማናጀሯ እሷ ከሆነች ለፖሊስ ሊያመለክት እንደሚችልና ፍትሃዊነት ስለሌለው ቦታው እንዲዘጋ ሁላ እንደሚያደርግ ይናገር ጀመረ። እሷም በኩራት ከፈለገ ፖሊስ ጣቢያውን ልታሳየው እንደምትችል፣ ነገር ግን ያለ ፍቃዷ ምንም ማድረግ እንደማይችል ትነግረዋለች። ጠዋት ከሷ የሰረቀውን ጁስ እንዳይረሳና እሱ ያደረጋትን እጥፍ ድርብ አድርጋ እንደምትጎዳው ትናገራለች። ከዛ ጊዜ በኋላ ተንኮል ይሰራሩ ጀመረ። እሱ ሁሉ ጊዜ ጧጧት የምትጠቀምበትን ባይስክል ታየሩን በማበላሸት ሳይክሏ እንዳይሰራ አድርጎት ነበረ። እሷን ደግሞ በምላሹ ከጓደኞቿ ጋር ፎቶውን በመለጠፍ መጥፎ ሰው እንደሆነ ትናገራለች። ታዲያ እሱ ወደዛ ኢንተርኔት ካፌ ከሄደ ከጓደኞቿ ጋር በመሆን በውሃ ታበሰብሰው ነበር። ይሄ ነገር ብስጭት ያደርገዋል። ቤት በሄደበት ጊዜ እናቱ ለምን እንደበሰበሰ ልብሱ ትጠይቋለች። እሱም አንዲት የምታስቸግረው ሴት እንዳለችና ቁም ስቅሉን እያሳጣችው እንደሆነ ይህንን ከተማ በጣም እንደጠላው ይናገራል። እናትየው ግን ጥፋቱ የሱ ሊሆን እንደሚችል ተንኮለኛ ልጅ እንደሆነ ከድሮም እንደምታውቅ ብሎ ከሴት ጋር መጣላትስ እንደጀመረ ትጠይቋለች። ምክንያቱን እንኳን አልተረዳችም ነበረ። እሱም ይቆጣ ጀመረ። ታዲያ ግን እንደዚህ የምታስቸግረው ሴት ካለች ለጎረቤታቸው ተናግራ እንዲስተካከል እንደምታደርግ እናቱ እያሳወቀችው ነበረ። እሱ ግን ከሌላ ሰው እርዳታ ከመጠየቅ ይልቅ እርዳታ የሚያስፈልገው ከአባቱ እንደሆነ ከዚህ ሀገርም መውጣት እንደሚፈልግ ይነግራታል። እናትየው ግን ለ10 ዓመታት አባትየው ከርቷቸው እንደነበረ አሁን ምንም ገንዘብ ስለሌላቸው ወደዚህ እንደመጡ ለሱም አባቱን ሊያገኝበት የሚችልበት ኮምፒውተር ልትገዛለት እንደማትችል አርፎ እንዲኖር ታስጠነቅቀው ጀመር። ከዚህ ቀደም ደግሞ በተደጋጋሚ አባቱን ለማግኘት መልእክት እናትየው ልካ ራሱ እንዳልመለሰላት ትናገራለች። እሱ ግን ተስፋ እንደማይቆርጥና ከዚህ ቀደም ከ2 ዓመት በፊት አንድ ቴክስት ልኮለት እንደነበረ ድጋሚ እስኪልክለት እንደሚጠብቅ ለእናቱ ይነግራታል። በቀጣይ ቀንም ወደዛ ኢንተርኔት ካፌ ነበር ሄደው። ታዲያ ወደ ውስጥ ልታስገባ ያልፈለገችው ሮዝ ነበረች። ጃሬድ ግን እስክትከፍትለት ውስጥ ገባ እስክትለው ድረስ ውጪ ቆሞ እንደሚጠብቃት ነበር የነገራት። ይሄ ነገር ውሸት መስሏት ነበረ። ሰዓታት እያለፉ ነው። ሰዎች ይገባሉ፣ ይጠቀማሉ፣ ይወጣሉ። እሷ ግን ባየችው ቁጥር ዛው ቆሞ ነበረ። አንድ የጓደኛዋ ከመጣ በኋላ ጃሬድ እስካሁን እንደቆመ ሰዓቱ ደግሞ እየሄደ እንደሆነ ይነግራታል። ስታየውም እያዘነች ነበረ። ይባስ ብሎም እሷ ስራ ጨርሳ ልትወጣ እስክትል ድረስ እዛው ቆሞ ነበረ። ልቧ ይራራ ጀመረ። ይህንን ኮምፒውተር መጠቀም በጣም እንደፈለገ ነበር የተረዳችው።
በዚህም ኮፒ ማሽኗ እንደተበላሸ እሱን ከጓደኞቿ ጋር ሆና እስክትጠግን ድረስ ለ30 ደቂቃ ብቻ ያንን ኮምፒውተር መጠቀም እንደሚችል ትነግረዋለች። በደስታ ነበር ወደ ውስጥ የገባው። እየሮጠም የገባው ኢሜል ውስጥ ነበረ አባቱ እንደመለሰለትና እንዳልመለሰለት ለማየት። ነገር ግን ምንም አዲስ መልእክት እንዳልተላከለት ባየበት ጊዜ 2 ደቂቃ እንኳን አልቆየም፣ ተነስቶ ጥሎ ይወጣል። ይህንን ባየችበት ጊዜ ለምን እንደዚህ አይነት ጸባይ እንዳለው ከዚህ ቀደም እዚህ ለመግባት ስንት ሲታገል እንደነበረ አሁን ግን ጥሎ እንደወጣ ራሷን እየጠየቀች ነበረ። ያ ብቻ አልነበረም። ቤት ከሄደች በኋላ የተፈጠረውን እንዳለ ለአባትየው ትናገራለች። አባትየውን ፈገግ ብሎ ጃሬድን ከወደደችው ነበር የጠየቃት። እሷን ፈገግ በማለት እንዴት እንደዚህ ሊያስብ እንደቻለ ጠይቋለች። ታዲያ ስለሱ ስታወራ አፍንጫ እንደተነፋ፣ ይሄ ደግሞ ፍቅርን እንደሚያሳይ እየነገራት ነበረ። ከዛ ባሻገር ምናልባት እንደ ሌሎች ተማሪዎች እሱ ጌም ለመጫወት ሶሻል ሚዲያ ለመጠቀም ኮምፒውተሩን ላይ ፈልገው እንደሚችል፣ አባቱን ለማግኘት ሊሆን ስለሚችል ለሱ ከዚህ በኋላ ሩህሩህ መሆን እንዳለባት አባቷ ይመክራታል። ታዲያ በቀጣይ ቀንም ትምህርት ቤት ውስጥ ተማሪዎች እያፈጠጡበት፣ ነገር ግን ብቻውን ነበር የተቀመጠው። ያኔ ልታወራው ሮዝ ትመጣለች። ምንም ልታወራው ብትሞክር ጭንቅላቱ ላይ ያደረገው ሄድፎን ስለነበረ አልሰማትም ነበር። ዘፈኑንም ጠጋ ብላ በመስማት ከዘፈኑ እኩል ትዘፍን ጀመረ። ታዲያ እሱም ይከተላታል። አንድ ላይ ሆነው ከዘፈኑ ይበልጥ በቆንጆ ሁኔታ መስፈን ችለው ነበረ። ተማሪዎቹ ሁላ አድንቋቸዋል። ታዲያ እሷም ቁጭ ብላ አጠገቡ ምግቧን ለመብላት ትዘጋጃለች። ለምን ለሱ ጥሩ እየሆነች እንደሆነ፣ ለምንስ ልትቀርበው እንደፈለገች፣ የሆነ የፈለገችው ነገር እንዳለ እርግጠኛ እንደሆነ ይነግራታል። እሷ ግን እስከዛሬ መጥፎ ነገር ስላደረገችበት የጥፋተኝነት ስሜት እንደተሰማት፣ ታዲያ ኮምፒውተሩን መጠቀም የሚፈልገው አባቱን ለማግኘት እንደሆነ፣ እናቷ ውጪ ሀገር ስራ እንደምትሰራና እናቷን በጣም ስለምትወዳት የሚወዱትን ሰው መራቅ ትርጉሙ ምን እንደሆነ ስለምታውቅ ከዚህ በኋላ እንደማታስቸግረውና ብቻውን ስለሚቀመጥ ሁሌ አብረው እንደምታሳልፍ ትነግረዋለች። ስለ አባቱ ካወቀች አይቀር ብሎ ለረጅም ጊዜ ለአባቱ ኢሜል እንደላከና እንዳልመለሰለት፣ ነገር ግን እሷ ለምን ልትረዳው እንደፈለገች ይጠይቃታል። እሷም ቶሎ ብሎ አባቱን ካገኘ በኋላ ለዚህ ሰፈር ሰላም ሲባል ከዚህ ቦታ ንቅል ብሎ እንዲሄድላት ፍላጎቷ እንደሆነ ትናገራለች። ወደ ኢንተርኔት ካፌውን ከሄዱ በኋላ አባትየው መልእክቱን እንደላከ ለማየት ኮምፒውተሩን ነበር የከፈቱት። አሁንም አላከም። እሷ እንዳይከፋው በማሰብም ምናልባት አባትየው ቢዚ ሆኖ ኮምፒውተሩን ሊያየው እንዳልቻለ፣ ካልሆነ ደግሞ ኢሜይሉን የሚገባበት የይለፍ ቃል ጠፍቶበት ድጋሚ ተመልሶ መግባት ሊከብደው ስለሚችል በዛ ምክንያት እንደሚሆን እየተናገረች ብታጽናናውም ይሄ ኢሜይል ትክክለኛ እንደሆነ ከ2 ዓመት በፊት መልሶለት እንደነበረ ይናገራል። እሷ ምናልባት አባቱ ስራ በዝቶበት ሊሆን ስለሚችል ትንሽ ጊዜ ብቻ መስጠት እንዳለበት ትነግረዋለች። በቀጣይ ጊዜም ከመቀራረባቸው የተነሳ ጊዜ ያሳለፉ ነበረ። በዚህም የአባቱ ነገር እንደሚከነክነው የተረዳችው ሮዝ ሁሉን ነገር ለሷ እንዲተው እሷ አባቱ ራሱ እንዲያናግረው እንደምታደርግ ታሳውቋለች። ሀሳቧ ምን እንደሆነ አላወቀም። ነገር ግን በምላሹ እሷ አሁን በቅርቡ 18 ዓመት ስለሚሞላት ለ18 ዓመቷ ከቆንጅዬ ልጅ ጋር ዳንስ መደነስ እንደምትፈልግ፣ በጣም የምትፈልገው ቀሚስ እንዳለ እሱን ደግሞ ለብሳ ቆንጆ ሆና መታየት እንደምትፈልግ፣ ፓርቲም ለልደቷ እንደምታዘጋጅ፣ ታዲያ ገንዘብ በማዋጣትና በመሰብሰብ እንደሚረዳት፣ እሷ ደግሞ በምላሹ እቅድ ስላላት አባቱን እንዲያናግር ምክንያት እንደምትፈጥርለት ትነግሯለች። ታዲያ ምክንያቱ አሳማኝ አልነበረም። እሱን ታዋቂ እንደምታደርገው እየተናገረች ነበረ። ገና ጓደኛ ያላፈራ አዲስ ከተማ ውስጥ ያለ ልጅ እንዴት ታዋቂ ልታደርገው እንደምትችል እየጠየቀ ነበረ። ብሩህ አይምሮ ነው ያላት፣ በጣም ቀልጣፋ ነበረች። እሱን ታዋቂ ለማድረግ ጉዞዋንም አንድ ብላ ትጀምራለች። የመጀመሪያው ነገር ትምህርት ቤት ውስጥ ፕሬዝዳንት ሆኖ እንዲቀጠር ማድረግ ነበረ። ነገር ግን ጓደኛ እንኳን የለውም። ማን እሱን ሊመርጠው ይችላል ብሎ ጥያቄ ያነሳባት ጀመረ። የመጀመሪያ እቅዷ ከተማሪዎች ጋር እንዲግባባ፣ የሚያደንቁት ሴቶችን እንዲቀርብ ማድረግ ጀመረች። እሷና እሱ አንድ ቦታ በሄዱ ቁጥር ለፕሬዝዳንትነት ውድድር ስላለው እንዲመረጥ ለተለያየ ተማሪዎች ትናገር ነበረ። እሱን ምረጡት የሚልም ሰላማዊ ሰልፍ አድርጋለች። አንድ ላይም ቲሸርት አሳትመው የእሱ መራጭ ተማሪዎች እንዳለ እንዲሰባሰቡና ሌሎች ተማሪዎችን እንዲመለምሉ ማድረግ ጀምራ ነበረ። ከዛ ባሻገርም ተማሪዎች በጣም የሚወዱትና የሚያደንቁት ልጅ ራሱ ከነሱ ጎን ሆኖ እሱን የሚወዱት ልጆች ጃሬድን እንዲመርጡ ለማድረግ ችላ ነበረ። ያላትን ታታሪነት ለሱ ብላ ምንም ነገር እያደረገች እንደሆነ ባየበት ሰዓት በጣም ደስተኛ ሆኖ ነበረ። ከምን ጊዜውም በላይ እየተቀራረቡ ነው። ታዲያ እያቀፋትም ህይወቱ ላይ ስላለች ደስተኛ እንደሆነና እዚህ ያለውን ጊዜ ወደደው በሷ ምክንያት እንደሆነ ይናገራል። እጩ ተወዳዳሪ ስለሆነ ከሰዎች ጋር ፎቶ እየተነሳ በነበረበት ጊዜ በፍቅር አይን እየተመለከተችው ነበረ። እሷ ወደዋለች። እሷ ብቻ አልነበረችም። በማይታይበት ጊዜም እሱን በተመሳሳይ የፍቅር አይን ነበር የሚመለከታት።
የጓደኛዋ እናት ቬሎ መሸጫ ቤት ከገባች በኋላ በጣም የምትመኘውን ቀይ ቀሚስ ታያለች። ታዲያ 7000 ብር እንደሆነ ባየችበት ጊዜ ለእናቷ ያንን ልብስ እንድትቀንስላት እንድታደርግና እንድታናግርላት ለጓደኛዋ የለመነቻት ነበር። ታዲያ ጓደኛዋን በምላሹ የጠየቀቻት ጃሬድ እና እሷ በጣም እንደሚቀራረቡ ተማሪዎች እንዳለ ትኩረት እየሰጡት እንደሆነ። ታዲያ ጃሬድ አብረሽኝ ሁኚ ፍቅረኛ ይሁኚ ብሎ ከጠየቀሽ ምን ታደርጋለሽ ብላ እየጠየቀቻት ነበር። ሮዝ ግን በጓደኝነት ብቻ እንደሚያያት በማሰብም ለዚህ ጥያቄ መልስ እንደሌላት ትናገራለች። ታዲያ አብሯት የሚጨፍረው ጃሬድ እንደሆነ ወስና ነበር። ለሱም የሚሆነው ሱፍ አዘጋጅታለች። የምርጫ ቀኑም ይደርሳል። ታዲያ ተወዳድሮ እንዲያሸንፍ ምኞታ ነበር። በጣም ፈርታለች። እሱ እንደሚያሸንፍ እርግጠኛ እንደሆነች ብትነግረውም እሱ ግን ያን ያህል እርግጠኛ አልነበረም። ታዲያ በጣም ባስደሳች ሁኔታ ያሸነፈው ጃሬድ ነበር። ማሸነፍ እንደዚህ ደስተኛ ያደርገኛል ብሎ ጠብቆ አያውቅም ነበር። ታዲያ ለአባቱ ይህንን ውድድር እንዳሸነፈ ቪዲዮ ቀርጿልና መላክ እንደሚፈልግ እየነገራት ነው። እሷም እንደላከለት አባቱ እንደሚመልስለት እርግጠኛ እንደሆነች ትነግሯለች። ታዲያ እሱም በደስታ አቅፎ ያሽከረከራት ነበር። ያኔ ራሴን አዞረኝ ማለት ጀመረች። ታዲያ ግን እሱ የአባቱን ትኩረት የሚያገኘው በዚች ብቻ እንዳልሆነ ቶሎ ብሎ የቲቪ ሾው ላይ ታዋቂ ሆኖ መገኘት ስላለበት እዛ ውድድር ላይ ለመሳተፍ ደግሞ ገንዘብ ስለሚያስፈልገው አባቱ ቤተሰቦቹን በገንዘብ እንደሚረዳ ጠይቋለች። ጃሬድ ግን አንዴም እንኳን እናቱን በገንዘብ የሚረዳቸው ማን እንደሆነ ጠይቆ አያውቅም ነበር። እሷን በመገረም ከአባቱ ጋር አሜሪካ ለመኖር ፍላጎት እንዳለው ነገር ግን ስለ አባቱ ምንም እንደማያውቅ እየነገረችው ነበር። እሱም አባቱን ለምን እንደሚወደው ባያቅም አባቱ ለሱ አርአያው እንደሆነ ከሱ ጋር በሚሆንበት ጊዜ ደስተኛ እንደሚሆንና ብዙ ጊዜ ቢራራቁም እሱ መኖር የሚፈልገው ከአባቱ ጋር እንደሆነ እየነገራት ነበር። ከዛ ባሻገርም በጣም ስለረዳችሁ እንደ ስጦታ ይሆን ዘንድ ብሎ ጭንቅላቷ ላይ የምታስረውን ባንዳና አውልቃ ቲያራ ነበር እንደ ስጦታ ይሰጣት። ይሄንን ስታይ እንደሚያስብላት በመረዳት በጣም ደስ ይላታል። ቤትም ገብታ ያንን ቲያራ በለካችበት ጊዜ በጣም ቆንጆ ሆና ነበር። በቀጣይ ቀንም አባትየው መልእክት አላከ ለመመልከት ሄደው ነበር። ነገር ግን እስካሁን አልመለሰም። እሷም እንዳይከፋው ያበረታታቸው ነበር። የክፍል ጓደኞቻቸው ግን ብዙውን ጊዜ አብረው ስለሚያሳልፉ ጥንዶች ናቸው ብለው ያወሩባቸው ነበር። እሷም በጣም ትናደዳለች። እነሱ እዛ ላይ ትኩረት ከማድረግ ይልቅ እሱ ታዋቂ እንዲሆን እንዲረዷት ትጠይቃቸው ጀመረ። ያኔ ከውጭ ሀገር የመጣ ፈረንጅ የሚመስል ሰውዬ ወደ እነሱ ጋር ይመጣል። እሱን ስታየው እሱም ሆነ ጃሬድ በመደናገጥ አባቱ መስሏቸው ነበር። ነገር ግን ሰውየው የመጣው አንዲት ሴትን አፍቅሮ እንደሆነ። ታዲያ እቺ ሴት ደግሞ እንደ ድንገት ሆኖ የሮዝ ጎረቤት ነበረች። እሷን ለማግኘት ፍላጎት እንዳለውና ሀገር አቋርጦ የመጣው በሷ ምክንያት እንደሆነ ይናገራል። ይህንን የሰማችው ሮዝ በጣም ነበር ደስ ያላት። እሱንም ይዛ ቀጥታ ሄደችው የጸጉር ባለሙያ የሆነችው ጎረቤቷ ጋር ነበር። ጎረቤትየውም በፌስቡክ የምታወራው ሰውዬ ነፍስ ዘርቶ ፍለፊቷ ባየችበት ጊዜ በድንጋጤ ትዋጣለች። እየሮጠችም ከዛ ትሄዳለች። ሮዝም ሰውየው እንዲረጋጋና እሷን መልሳ እንደምታመጣ ቃል ከገባች በኋላ ሴትዮዋን ለማናገር ትሄዳለች። ሴትዮዋን በራሷ በጣም እንዳፈረች ፎቶ ላይ ኤዲት አድርጋ ራሷ እንደምትልክና አሁን ግን በጣም ወፍራም ስለሆነች እንዴት ቀርባ ሰውየው ማናገር እንደምትችል ግራ እንደገባት እየተናገረች ነበር። ይህንን የሰማችው ሮዝም ፍቅር ኃያል እንደሆነ ሰውየው ሀገር አቋርጦ እሷን ለማየት እዚህ ድረስ የመጣው ካላት አቋም መልክ ይበልጥ አንደበቷንና ማንነቷን ወዶ ሊሆን ስለሚችል ይህንን ነገር እድል መስጠት እንዳለባት ታሳውቃታለች። ሴትዮዋም ልብስ ለመቀየር ተዘጋጅታ ነበረ። ሰውየውም በጣም ሊያወራት የፈለገችው ሴት እንደተደበቀች ባየበት ጊዜ ግራ ተጋብቶ ነበረ። ያኔ ሮዝ ትቀርበውና ታበረታታው ጀመረ። ምን ማድረግ እንዳለበትም ሲጠይቃት ባህላዊ የፊሊፒንስ ፕሮግራም እንዲያዘጋጅ። ታዲያ ሴትዮዋን ሁልጊዜ በፌስቡክ እንደሚያወራት ሳይቀየር አሁንም እንዲያወራትና እንዲረዳት ነበር የመከሩት። ይህንን የፍቅር ሁኔታ የተመለከቱት ጃሬድና ሮዝም ቁጭ ብለው በሚያወሩበት ጊዜ ጃሬድን የጠየቀችው የሚያፈቅራት ሴት ከዚህ ቀደም እንደነበረች ነው። እሱም እንደዚህ አይነት ነገር አጋጥሞት እንደማያውቅ ይናገራል። ጥያቄውንም መልሶ ለሷ ነበር የሰጣት። ከመመለሷ በፊት ግን እሷ ምናልባት የምታፈቅረው እሱን እንዳይሆንና መናገር ፈርታ ከሆነ ነበር የጠየቃት። ያኔ ፊቷ ላይ ድንጋጤ ይታያል። እዛው የልቧን ብትናገር ምኞቷ ነበረ። ነገር ግን እንደማትወደውና ይሄ ነገር የሚፈጠረው በህልሙ ብቻ ሊሆን እንደሚችል እየተርበተበተች ትናገራለች። በቀጣይ ቀንም ሊገናኙ ተቀጣጥረው ነበር። ታዲያ እዛ ቦታ ሁለት ጥንዶች እየደነሱ ነው። እነሱንም ትኩር ብላ እየተመለከተቻቸው ነበር። ያኔ የመጣው ጃሬድ ነበር። የሚደንሱትን ልጆች ለምን አትኩራ እንደምታይ ጠይቃታል። እሷም ልጅቷ 18 ዓመት ስለሞላት ለ18 ዓመት ክብረ በዓሏ ከወንዱ ጋር ልትደንስ ኮሪዮግራፊ እየተለማመዱ እንደሆነ ስለነሱ ትናገራለች። ታዲያ ለዳንሱ ምን ያህል ፍላጎት እንዳላት የተመለከተው ጃሬድም ከሱ ጋር ዳንሱን እንድትለማመድና 18 ዓመቷ ላይ እሱ እንደሚመጣ ነበር ሲነግራት
የነበረው። ይህንን ስትሰማ ምን ያህል ለሷ ፍላጎት ትኩረት እንደሚሰጥ ነበር የተረዳቸው። ታዲያ በደስታም ከሱ ጋር ለመለማመድ በማሰብ እነዚያ የሚለማመዱ ልጆችን እንዲያለማመዷት ነበር የጠየቀቻቸው። በመቀጠልም የሄዱት ጎረቤቷንና ከውጪ ሀገር እሷን አፍቅሮ የመጣውን ሰውዬ አንድ ላይ ለማድረግ ነበረ። በዚህም ሀሳብ ያመጣሉ። ታዲያ አብረሽኝ ሁኚ ብሎ ሰውየው ፕሮግራም አዘጋጅቶ ጥያቄ እንዲጠይቃት በማሰብም እሱን ባህላዊ ልብስ ለማልበስ ልብስ መሸጫ ቦታ ነበር የሄዱት። ታዲያ ሰውየው ይለብሳል። በዚህ ምን ማድረግ እንዳለበትና እንደሌለበት እየተናገረች ነበር። ታዲያ ከፕሮግራሙ ጋርም ለመመሳሰል ጃሬድን ባህላዊ ልብስ ለብሶ ነበር። ያኔ ሮዝ ያደረገችው ነገር ጥፋት እንደሆነ ነበር የተረዳችው። ፍዝዝ ብላ አይኗን ከሱ ላይ መንቀል ከብዷት እየተመለከተችው ነበር። በጣም ቆንጆ ሆኗል። ታዲያ ፕሮግራሙ ላይም ሴትዮዋን ይዘው መጥተው ሁለቱም ሰዎች አንድ ላይ ማድረግ ችለው ነበር። የፍቅር ዘፈን ሲዘፍን የነበረው ደግሞ ጃሬድ ነበር። በሚዘፍንበት ጊዜ በፍቅር አይን ሲመለከት የነበረው ሮዝን ነው። ዓለም ጸጥ ያለችና ሁለቱ ብቻ ይቀሩ ያህል ተሰምቷቸው ነበር። ዘፈኑንም ከጨረሰ በኋላ መስፈን ላይ በጣም ጎበዝ እንደሆነ፣ ታዲያ ዘፈኑ ላይ ስሜት እንዳለው እየተናገረች ነበር። መጀመሪያ ካወቀችው ጊዜ ጀምሮ ውስጡ ድብቅ ታለንት እንዳለ እንዳወቀች፣ ታዲያ ይህንን ደግሞ ማዳበር እንዳለበት እየነገረችው ነው። እሱም በጣም ተደስቶ ነበር። ወዲያው ፊት ለፊቷ ይንበረከካል። ምን ማለት ነው? ገና በ17 ዓመቴ አግቢኝ እያልከኝ እንዳይሆን። እሱም በመሳቅ ለማግባት ዝግጁ እንዳልሆነ፣ ነገር ግን ለ18 ዓመቷ አብሯት የሚደንሰው ወንድ እሱ መሆን ስለሚፈልግ እሺቷን እየጠየቀ እንደሆነ ይነግራታል። እሷም በደስታ እሺ ትለዋለች። ከሱ ጋርም ፍቅራቸውን ሳይገላለጹ እጅ ለእጅ ተያይዘው ግን ልክ እንደ ፍቅረኛሞች እየሆኑ ነበር። እንደሚዋደዱ ያስታውቃል። ታዲያ እሱ ወደ ቤት ነበር የሸኛት። ቻው ሲባባሉ ሁለቱም ባይሄዱ ደስታቸው ነበር። እሱ ከሄደ በኋላ ፎጋሪው አባቷ ነበር የመጣው። ታዲያ አሁን ጃሬድን እንደወደደችው ይጠይቃታል። ፊቷ ላይ የማያቋርጥ በጣም ደስ የሚል ፈገግታ ይታይ ነበር። እሷም በመሽኮርመም እንደወደደችው እየተናገረች ነበር። ታዲያ ለ18 ዓመት ክብረ በኋላ እንደጓጓችም ትናገራለች። አባትየውም እያሾፈባት፣ ነገር ግን ከአባቷ ትንሽ ተራምዳ እንደሄደች ወዲያው ራሷን ትስታለች። ለ2 ቀናት ጃሬድ ቢደውልላት ሊያናግራት ቢፈልግ አልቻለም ነበር። ታዲያ በቀጣይ ቀን ግን ጋዜጣ ላይ ወጥቷል። ይሄ ጋዜጣ ጥንዶቹን በሚያገናኙበት ጊዜ የተነሱት ፎቶ ቫይራል ወጥቶ ነበር። ታዲያ የሮዝ ጓደኛ እየሮጠች ያንን ጋዜጣ ለጃሬድ ተሰጥቷለች። ይህንን ባየበት ጊዜ እሱን ታዋቂ ለማድረግና አባቱ እንዲያናግረው ለማድረግ ሁለተኛ ያመጣችው ሀሳብ ሮዝ ይሄ እንደሆነ ነበር ያረጋገጠው። በዚህም በጣም ደስ ይለዋል። ነገር ግን ለሷ ለ2 ቀን ያክል ሊያገኛት ስላልቻለ ይህን ዜና ለመናገርም ስለከበደው ጓደኛዋን እንዳየቻት ይጠይቃታል። እሷ ግን ምናልባት ኢንተርኔት ካፌ ልትሆን እንደምትችል ነበር የነገረችው። እየሮጠ እዛ በሄደበት ጊዜ ግን ሊያገኛት አልቻለም። የሷን ጓደኛ ነበር ያገኘው። ታዲያ ይህንን ጋዜጣ ለሷ ማሳየት ስለሚፈልግ ያለችበትን ቦታ ይጠይቃል። በዚህም ልጁ ፎቶ አንስቶ ለሷ እንደሚልክላት፣ ነገር ግን እንደታመመች ነበር ያሳወቀው። ይሄ ነገር ውሸት መስሎት ነበረ። በቀጣይ ቀንም ለእናቱ ሮዝ እንደራቀችውና ምናልባት የሁሉ ነገር የሆነው እንደባለፈው ስሜቱን ስለተናገረ አብረሽኝ ደንሺ ብሎ ስለጠየቃት ምናልባት ስላልፈለገች ሊሆን እንደሚችል ይናገራል። እናትየው ግን እሱን ላትፈልገው የምትችል ሴት እንደማትኖር፣ ከዛ ባሻገር ደግሞ ምናልባት እንደተባለው ታማ ሊሆን ስለሚችል መረዳት እንዳለበት ነበር ያሳወቀችው። ታዲያ እሱን በመቀጠል ሄደው ወደ ኢንተርኔት ካፌው ነበር። አባቱ መልእክት አላከ። አሁንም ተስፋ ሳይቆርጥ ለማረጋገጥ እየሞከረ ነው። ነገር ግን ልክ ኮምፒውተሩን እንደከፈተ አንድ አዲስ ሜሴጅ የሚል ያያል። ያኔ ይደናገጣል። መጮህም አልፈለገም። የተሳሳተ መልእክት ሊሆን ስለሚችል ፈርቶ ነበር። ፈራ ተባ እያለ ያንን መልእክት በከፈተበት ጊዜ ግን አባትየው ጋዜጣ ላይ ስለወጣ እንኳን ደስ አለ ብሎ መልእክት ልኮለት ነበር። ያኔ ይጮህ ጀመረ። ይሄንን ዜና ቀድሞ መናገር የፈለገው ለሮዝ ነበር። እሷንም ለማግኘት እየሮጠ የሄደው ቤቷ ነበር። ታዲያ በሩን እንደከፈተች ያቅፋትና አባቱ መልእክት እንደላከለት እንኳን ደስ አለ እንዳለው፣ ይሄ ሁሉ ደግሞ የሆነው በእሷ ምክንያት እንደሆነ ይነግራታል። እሷም በፈገግታ ነበር የተቀበለችው። ያኔ አባቷ ይመጣል። ሁለቱም ቁጭ እንዲሉና ምግብ እንዲመገቡ ነበር የጋበዛቸው። ቁጭ ብለው እየተመገቡ ወሬ እያወሩ ነበር። ታዲያ መጸዳጃ ቤት ለመሄድ ጃሬድ በተነሳበት ጊዜ አባትየው ኮስተር በማለት እውነታውን ለመናገር መቼ እንዳሰበች ይጠይቃታል። እሷ ግን አሁን ጊዜው እንዳልሆነና እንደምትናገር ታሳውቃለች። እሷ ክፍልም ከገቡ በኋላ ለሷ የልደት ፕሮግራም ላይ የሚደንሱት ዳንስ በምን አይነት ዘፈን ሊሆን እንደሚችል አንድ ላይ ሆነው ይመርጡ ጀመረ። እንደ ማዞር እያደረጋት ነበር። በመደናገጥም ጃሬድ ምን እንደተፈጠረ ይጠይቃታል። ፈራ ተባ እያለች የተናገረችው የጭንቅላት ካንሰር እንዳለባት ነበር። ይህንን ሲሰማ ማመን ከብዶታል። ፕራንክም መስሎት ነበር። በጣም ይደነግጣል። ታዲያ እንደዚች አይነት ፍልቅልቅ ሳቂታ ሴት በውስጧ የደበቀችው ህመም እንዳለ ማመን በጣም ከባድ ነበር።
ገዳይ በሽታ እንደሆነ እሱም ያውቁ ነበረ። ነገር ግን ምንም ቢሆን ሁሌ አብሯት እንደሚሆን ቃል ገብቶላታል። ታዲያ ክፍሏ ሆና ከልደቷ በፊት እንዳትሞት ምኞት አድርጋ ለልደቷ የምትደንሰውን ዳንስ በዘፈን ታጅባ በአይኗ እንባ እየፈሰሰ እየተለማመደች ነበረ። በተመሳሳይ ሁኔታ ለማልቀስ ጸጥተኛ ቦታን የመረጠው ጃሬድ እሱም ዘፈኑን እየዘፈነ እየተለማመደ ስቅስቅ ብሎ እያለቀሰ ነበረ። በጣም የሚወዳት ህይወት የሰጠችው ደስተኛ ያደረገችው ሴት እንደዚህ መታመሟን ማወቅ ለሱ ከባድ ነበር። ቀናቶች ባለፉ ቁጥር በሽታዋ እየተባባሰ ነበረ። ታዲያ ትምህርት ቤትም ትሄዳለች። ለመጨረሻ ጊዜ እረፍት ለመጠየቅና የምትተክላቸውን ጽጌረዳዎች ለመንከባከብ ነበር የሄደችው። ከመምህሯ ጋር ሆና እየኮተኮተች በነበረበት ጊዜ ተማሪዎች ቪዲዮ እየተቀረጹ ታያለች። ታዲያ ያ ቪዲዮ ለምን እንደሆነ መምህሯን ጠይቃታለች። በዚህም ተዋናይ መሆን የሚፈልጉ ተማሪዎች ምልመላ እየተደረገባቸው ስለሆነ ቀርጸው ቪዲዮ ለማመልከቻ ማስገባት እንዳለባቸው ነበር የነገረቻት። ይሄንን እንደሰማች ወዲያው ያስታወሰችው ጃሬድን ነበረ። ለሱም ትደውልና በቅርቡ ውድድር ስለሚኖር እዛ ዝግጅት ላይ እንዲሳተፍ እንደምትፈልግ፣ ስለዚህ ለማውራት ደግሞ እንዲገናኙ ትቀጥረዋለች። እሱም እሺ ብሎ ያገኛታል። ታዲያ ግን ልምምዱ የሚደረግበት የመጀመሪያ ቀን እሷ ኬሚዮቴራፒ የሚባለውን የሕክምና ሂደት የምትጀምርበት ቀን ላይ ስለሆነ እሱ ግን ፈቃደኛ አልነበረም። በዚህ የተነሳ በአጠገቧ ያዘችውን ቪዲዮ ካሜራ በማውጣት ቪዲዮ ትቀርጿለች። ፊቱ ላይ የሚታየውን ደስታ፣ ሐዘን፣ መጓጓት ሁሉንም እየቀረጸች ነበረ። አብሶ ከባድ ሐዘን የሚታየው የሷ አይንና የሱ አይን ሲገጣጠም ፊቷ ላይ ያለውን የበሽታ ስሜት ሲመለከት ነበረ። ታዲያ ትንሽ ባዞራት ቁጥር ይደነግጣል። እሷም እሱን ለማስደሰት ብቻ ደህና ነኝ ትላለች። ነገር ግን ልትወድቅ ስትል ሁሌ ይደነግጥ ነበረ። የሚያስጠነቅቃት አጠገቡ እንደዚህ ስትሆን ማየት እንደማይፈልግና እንድትጠነቀቅ ነበረ። በቅርቡ ትክክለኛ ቀረጻ እንዲኖረው ስላሳመነችው ግን ጸጉርን እንዲስተካከል የወሰደችው ጎረቤቷ የጸጉር የውበት ሳሎን ነበረ። በዚህም እዛ ጸጉሩ ሊስተካከል በነበረበት ጊዜ ያየችው የወንዶች ተወንዶስ ነበረ። እሱን አንስታ ጸጉሯን ለመቁረጥ ነበር የወሰነችው። ይህንን ሲሰሙ ሁለቱም ደንግጠው ነበረ። ነገር ግን እሷ በቅርቡ ጸጉሯ መርገፉ ስለማይቀር በራሷ እጅ ልታስወግደው እንደምትፈልግ ነበር የተናገረችው። ያኔ አንድ ብላ ትጀምራለች። ጸጉሯን ትንሽ እንደላጨች የውበት ባለሙያ ሙሉ ለሙሉ ትላጫት ጀመረ። ራሷን ጸጉሯ እየረገፈ በምታይበት ጊዜ እያለቀሰች ነው። ይህንን የሚመለከተው ፊቷ ላይ ትልቅ ህመም የሚያየው ጃሬድም አይኑ ላይ እንባ አዝሎ ነበረ። ሙሉ ለሙሉ ከተላጨችም በኋላ ጊዜ ለማሳለፍ የሄዱት ወደ ባህር ዳርቻው ነበረ። እሱም ሲናገር የነበረው ውድድሩ ሊተወው እንደሆነ፣ የሷ ኬሞቴራፒ የሚደረግበት የመጀመሪያ ቀን ላይ አጠገቧ መገኘት እንደሚፈልግ ይነግራታል። እሷ ግን እምቢ ትላለች። የወደፊት ህይወቱን ለሷ ብሎ መስዋዕት እንዲያደርግ እንደማትፈልግ ነበር ስትናገር የነበረው። ይህም በሰማበት ጊዜ እያዘነ እያለቀሰ እሷ ከባድ ችግር ሲያጋጥማት ሁሌ እየገፋችው እንደሆነ፣ ይሄ ደግሞ ደስታ እንደማይፈጥርበት ይናገራል። አንተ እኮ አልገባህም፣ በሽታው በጣም ከባድ ነው። የሆነ ጊዜ ላይ በእርግጠኝነት በሽታው አሸንፎኝ እንደምሞት አውቃለሁ። እሱም ይሄን ሲሰማ ያለቅስ ጀመረ። ታዲያ በሽታውን እንደምታሸንፍ እንደምትድን፣ ለመቻቸውን ህልሞች እንዳለ እንደምታሳካ እየነገራት ነበረ። ይሄ ሁሉ ነገር ግን ከበሽታዋ ጭንቅላቷ ላይ ካለው እጢ አበቃቀል አንጻር ውሸት እንደሆነ እርግጠኛ ነበረች። ራሱን በዚህ ነገር እንዳያጨናንቅና የወደፊቱን ሲገነባ ማየት ስለምትፈልግ ወደ ኋላ እንዳይል ነበር የመከረችው። ከዛ ጊዜ በኋላ ቀናቶች ያልፋሉ። እሷም የመጀመሪያዋን ኬሞቴራፒ ትጀምራለች። እናቷም ስራዋን ትታ ከሷ ጋር ለመሆን መጣ ነበረ። የበሽታው ሁኔታ በጣም ሲባባስ እሷም ከባድ ሁኔታ ውስጥ ገብታ ነበረ። ቤትም በነበረችበት ጊዜ በቲቪ ስትመለከት የነበረው ጃሬድን ነበረ። ታዲያ እሱ የተዋናይ ውድድሩን እየተወዳደረ ነው። ውጤቱን ለማየት ሁሉም ጓጉተው ነበረ። ሮዝም ይበልጥ የተደሰተችው እሷ የምታደንቃት በጣም ቆንጆዬ ተዋናይ ነበረች። በዳኝነት እዛ ትሳተፋለች። ታዲያ ጃሬድን ቃለመጠይቅ ስታደርግለት የነበረችው ልጅ እሷ ነበረች። ዳኛም በሱ ውበት በጣም ተገርማ ቆንጆ እንደሆነ ፍቅረኛ እንዳለው ጠይቋለች። እሱም ሲናገር የነበረው በጣም የሚወዳት ልቡን የገዛችው ፍቅረኛ እንዳለችው፣ ይህን ሁሉ ጉዞ የጀመረው እሷን ለማስደሰት እንደሆነ ይናገራል። እንደ ፈጣሪም ፍቃድ ሆኖ እሱ ማሸነፍ ችሎ ነበረ። መድረክ ላይም ወጥቶ ይጨበጨብለታል። ንግግርም እያደረገ ነበረ። ከድካሙ ህይወት ከሰለቸው ህይወት ያወጣችው ፍቅረኛው እንደሆነች፣ እዚህ ስኬት ላይ የደረሰው በሷ ምክንያት እንደሆነ፣ ከዚህ በኋላ የሱ ትልቁ ምኞቱ እሷን ደስተኛ ማድረግ እንደሆነ እየተናገረ ነበረ። ይህንን ስትሰማ አይኗ እንባ ያዝላል። በጣም ደስተኛ ሆና ነበረ።
ውድድሩን ባሸነፈበት ቀን ነበረ እንኳን ደስ አለ ብሎ አባቱ መልእክት ይላከለት። በዚህም በጣም ደስ ብሎት መጀመሪያ ይሄንን ዜና ለመናገር የፈለገው ለሮዝ ነበረ። እሷ ምንም ቢያማትም እሱ እንዳይጨነቅ ግን ደህና እንደሆነች ለማሳየት ትሞክር ነበረ። ዜናውን ከሰማች በኋላ ለሱ ደስተኛ ሆናለች። ታዲያ ድምጿን እያስተካከለች እንደ ድሮ ደስተኛ ለመሆንና ለመሳቅ እየሞከረች ነው። በኩራትም በቅርቡ ይህንን በሽታ እንደምታሸንፈው ትናገራለች። ይህንን ሲሰማ ደስ ይለዋል። አሁን አባቱ ካወራው ግን በቅርቡ ወደ አሜሪካ እንደሚሄድ በውስጧ ታቅ ነበረ። እሱ ይህንን ቃል አውጥቶ መናገር በጣም ከብዶታል። ነገር ግን ተረድተዋለች። ታዲያ አይኑ ላይ እንባ እያዘለ እንደሆነ ድምፁ እየተቆራረጠ እንደሆነ ተረድታ ነበረ። ማልቀስ ስለማትፈልግ እሱንም ማሳዘን ስለማትፈልግ አባቷ እየጠራት እንደሆነና መተኛት እንዳለባት ተናግራ ስልኩን ትዘጋዋለች። የመጨረሻውንም ኬሚዮቴራፒ ማድረግ ችላ ነበር። ከሆስፒታል በምትወጣበት ጊዜ እናቷን ደስተኛ ለማድረግና ጠንካራ እንደሆነች ለማሳየት እየሞከረች ነው። ታዲያ ስትወጣ እየሮጠች ወደ እሷ የመጣችው የጄሬድ እናት ነበረች። እቅፍ አድርጋ ትስማታለች። ወደ አንድ ቦታ ይዛት መሄድ እንደምትፈልግ ነበር የነገረቻት። የወሰደቻትም ወደ ውበት ሳሎን ነበረ። እዛም ሜካፕ ይቀባታል፣ ቆንጆ ያደርጓታል። ታዲያ ከሷ ጸጉር ጋርም የሚመሳሰለውን ዊግ ጭንቅላቷ ላይ አድርገውት ነበረ። ስታየው ደስተኛ ነበረች። ነገር ግን ትክክለኛ ማንነቷን የደበቀች ያህል ስለተሰማት ዊጉን ካወለቀች በኋላ ቆንጆ እንደሆነች የሚሰማት እንዲህ ስትሆን እንደሆነ ትናገራለች። በመቀጠልም በጣም የምትመኘውን ስትፈልገው የነበረውን ቀሚስ ገዝተውላት ነበረ። እሱንም ቀሚስ ትለብሳለች። ታዲያ ጄሬድም አበባ ይዞ እየጠበቃት ነበረ። ሲያያትም በጣም ቆንጆ ሆናለች። ልክ እንደሷ ለመሆን ደግሞ ጸጉሩንም ተላሽ። በጣም እንደሚወዳት እንደሚያፈቅራትም ይነግራታል። ልክ እንደሷ 18 ዓመት የሞላቸው ሴቶች ወንድ ጓደኞቻቸውን ይዘው ዳንስ እያቀረቡ ነበረ። ነገር ግን የሁሉንም ሰው ትኩረት የሳቡት ሮዝ እና ጄሬድ ነበሩ። ታዲያ እሷና እሱ መድረክ ላይ ሆነው ይደንሱ ጀመረ። ከዛ ቀን በኋላ ጊዜያቶች እየሄዱ ነበረ። እሱ ስራው ላይ ማተኮር ጀመረ። እሷም ኬሞቴራፒውና የሕክምና ክትትሉ ላይ ያተኮረች ነበረ። የቁርጥ ቀን ይደርሳልና እሱ ይሄንን ሀገር ትቶ ወደ አሜሪካ የሚሄድበት ቀን ይደርሳል። ታዲያ ወደ ኤርፖርትም እየተራመደ ነበረ። እሷም አብራው ነበረች። ጸጉሯ ረዝሟል። እሱ የሰጣትን ስጦታ ቲያራውን ጭንቅላታ ላይ አድርጋ ቀይ አበባ ያለበት ቀሚስ ለብሳ ነበረ። በዚህም ጠንካራ እንዲሆን አንድ ቀን ተመልሶ እንደሚያገኛት እርግጠኛ እንደሆነች እየነገረችው ነው። እሱም እሷን ተለይቶ መሄድ በጣም ከብዶት ፈራ ተባ እያለ ነበረ። ታዲያ ከተሰናበታት በኋላ ትንሽ ተራምዶ ግን ወደ ኋላ ዞር ይላል። እሷን ግን ሊያገኛት አልቻለም። እውነታውን በምንረዳበትም ጊዜ ኬሚዮቴራፒ ስታደርግ ነበር የሞተችው። ታዲያ እሱ ግን እስካሁን አጠገቡ እንዳለች ያህል እያሰበ በምናቡ እየፈጠራት ነበረ። ታዲያ በልቡ ስለሰረጸችና ነግሳ ስለምትገኝ ሁሌ እሷን እንደሚያስታውስና እሷን ደስተኛ እንደሚያደርግ በዚህም ከላይ ሆና እንደምትመለከተው እርግጠኛ እንደሆነ ለራሱ እየተናገረ ነበረ። ይህንን የተለወጠበትን ደስታ ያገኘበትን ፊሊፒንስ ከተማ አትቶም ወደ አሜሪካ ይሄዳል። በዚህ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።